ኤሉና ናቲ ፈጣሪ አይለያችሁ። እግዚአብሔር እንዴት ደስ እንደምትሉ እንዴት እንደምታምሩ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ዛሬ እንደምታዩት ኤሉና ናቲ አንድ ላይ እንዴት እንደሚያምሩ እግዚአብሔር እንግዲህ ኤሉ ናቲ ቤቷ ድረስ ጠርታ እንግዲህ ሳፕራይዝ ነው ያደረገችው። እግዚአብሔርን ፈጣሪ አይለያችሁ፣ የድሮ ፍቅራችሁ የኛ እንፈልጋለን። ናቲ መቼም መሄዱ አይቀርም ብዬ አስባለሁ። ወይን ተነጋግሮ ወይን ኤሉ ከናቲ ጋርም ልትሄድ ትችላለች፣ ነገሩን አስተካክሎላት ብዬ አስባለሁ። እግዚአብሔር እንዴት እንደሚያምሩ ፍቅራችሁ በቃ ሁለቱ ይመጣጠናሉ። ማን እንደ መጀመሪያ ፍቅር ጋይስ ኤሉና ፍቅር እንግዲህ ሮማንቲክ ኤሉና ናቲ እናንተ ልቤ ወደ ፍቅር ገባ። እናንተ በስማ እነሱ እንኳን አይቼ እኮ እግዚአብሔር እኔም ወደ ሌላ ነገር ገቡ። ማን እንደ ልጅነት ፍቅር እናንተ በስማ ኤሉ ራሱ የኤሉ መሳቅ የኤሉ መደሰት እንዴት ደስ እንዳለኝ እግዚአብሔር ከዚህ ሙድ ውስጥ ማስወጣቱ ናቲ አንድ ነገር ነው። እግዚአብሔር በቃ ኤሉ በጣም የተከፋችበት ጊዜ ላይ ነው የመጣው። እግዚአብሔር ይመስገን። ኤሉ ደግሞ እኔ ይህን ቀን አልጠበቅኩም ነበረ፣ በአጭር ጊዜ ይመጣል ብዬም አላሰብኩም። ኤሉ ብቻ ሳይሆን ሁላችንም በቃ ሰርፕራይዝ ነው የሆነ እግዚአብሔርን ናቲ እንዴት እንደመጣ ማለት ነው። እና ብቻ ደስ ይላል። መጨረሻችሁ ያሳምርላችሁ። አሁን እንግዲህ ታውቃላችሁ ጥምቀትም እየመጣ ነው። እንግዲህ ዋው ነው ጋይስ። ኤሉ እንግዲህ ዛሬ ፏ ቤትን አድርጋ እንግዲህ ቤቷ ድረስ ጠርታ ሳፕራይዝ አድርጋ ኬክ ገዝታ ቡና አፍልታ ምን ኧረ ተውኝ ቤተሰብ እና ፈጣሪ አይለያችሁ። ኤሉሻ የኔ ቆንጆ እኛ የምንፈልግ ያንቺ ሳቅ ያንቺን ደስታ፣ ሁለታችሁ አንድ ላይ ስትሆኑ እንዴት እንደምታምሩ የኔ ውዶች የኔ ጠንበለሎች እግዚአብሔርን እንዴት እንደሚያምሩ እንግዲህ ፈጣሪ አይለያችሁ። ፈጣሪ